ከ10 ዓመታት በላይ የኮንስትራክሽን ልምድ ያለን ሲሆን ከ5 በላይ ሳይቶችን ሰርተን አስረክበናል። አሁን ደግሞ በ6 ወር የምናስረክባቸው ግንባታቸው 85% የደረሱ ሳይቶችን በጀሞና ሶማሌ ተራ ከባለ 1 እስከ ባለ 3 መኝታ አማራጭ በካሬ 79800 ብር ብቻ በ20% ቅድመ ክፍያ በተለያዩ የካሬ አማራጭ ማለትም ከ44 እስከ 150 ካሬ አማራጮችን አቅርበንሎታል። የማስታወቂያ ዋጋ በፒያሳ በካሬ 90300 ብር፣ በሰባራ ባቡር በካሬ 88200 ብር፣ በጀሞ በካሬ 79888 ብር እንዲሁም በአየር ጤና በካሬ 66000 ብር አማራጮች ስናቀርብ በታላቅ ደስታ ነው። የካሬ አማራጭ ባለ 1 መኝታ 44 ካሬ፣ ባለ 2 መኝታ 84 እና 97 ካሬ፣ ባለ 3 መኝታ ከ120 እስከ 150 ካሬ አቅርበናል። የንግድ ሱቆችን ከ12 ካሬ ጀምሮ ከ205000 እስከ 350000 ብር ድረስ ፒያሳ ላይ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ይህ አዋዜ ልዩ ነው። አርሴናሎች ሳይሆንላቸው ቀረ። ማርኪኖስ የዋንጫዋን ወገብ በሁለት እጆቹ ይዞ ወደ ቡዳፔስት ሰማይ ሽቅብ ከፍ ሲያደርጋት ታሪካዊ የፑሽካሽ ስታዲየም በሆታና በእልልታ ተናጋ። ሜዳ አሳማሪ የወረቀት ብናኝ ኮንፌቲ ተረጨ። ዙሪያውን የከበቡት ባልደረቦቹ እህም ነው ማለት ጀመሩ። እንዲህም ሆኖ ከ22 ዓመታት ዋንጫ አልባዋ ደረቅ ዓመታት በኋላም የእንግሊዝ ፕሪሚየር ሊግ ዋንጫን አንስቶ የቡድኑንና ዓለም አካላይ ደጋፊዎቹን አዳዲስ ድሎች ወኔና ተስፋ ያንሰራራው ያረሰረሰው አርሰናል የፈረንሳዩን ፓሪስ ሰን ጀርሜን ጃርት የበላው ዱባ አስመስሎ እንዲያሸንፍ ሁላችንም ተመኘን። በእርግጥም እንደ ወተት አንጀት የረዘማ ከመሃል ዕድሜያቸው የጀመረ ገጻቸው በሽበት ተወረረ እስኪሆን ድረስ ደጋፊዎቹ ዋንጫ የማንሳትና የመሳመን እርካታ እልባት አሳጥቶ ባለማቋረጥ የስሜት ማንቆራጠጥ ብቻ እንደማይቀጥል ኔቨር አጌን ዳግም አይመጣም አይመለስም እንዲሉ የአርሴናል የፕሪሚየር ሊግ ዋንጫ ድል ትኩሳቱ አሁንም እንዳለ ነው። እናም በዚህ የተነሳ እንደ ተርብ የሚናድፉትን ፓሪስ ሴን ዠርሜዎችን በመድፉ ቅንቡላዎች ከክቶ ቢጥላቸው ምንኛ ደስ ባለን ነበረ። ምን ታደርጊዋለሽ አለ ጥላሁን። የራበው አንበሳ በመድፉ እያገሳ የለመደ ገዳይ ፓሪስ ሴን ዠርሜ የሻምፒየን ሊጉን ዋንጫ ለሁለተኛ ጊዜ ዳግም በማንሳት በቻምፒዮንስ ሊጉ በዚህ ክፍለ ዘመን ታሪክ ውስጥ ከኒያ የስፔኖቹ ጋላክቲኮ ከዋክብቱ ቀጥሎ ሁለተኛ ቡድን ሆኗል። በተከታታይ 2 የቻምፒዮንስ ሊግ ዋንጫ አንስቷልና በ2025 እና 26 ሪል ማድሪዶች በ2016 በ2017 እና በ2018 ማንንም በመሃል ጣልቃ ሳያስገቡ የሻምፒየንስ ሊግ ዋንጫ አሸናፊነት 3 በመስራታቸው በመሪነት ይገኛሉ። ፓሪስ ሰን ዠርሜን የፑሽካሽ ስታዲየምን በሞላው 80,000 ሕዝብ ፊት በ1-0 መሪነት የመጀመሪያ ግማሹን የጨረሰውና እስከ ሁለተኛው ግማሽ አብዛኛው ክፍል መሪነቱን አስጠብቆ የተወለወለ ጨዋታውንና የጎል ወረራውን ግን ለባላጋራ ቡድን ሰጥቶ ድሉን አስጠብቆ ለመውጣት የመከላከያ ፍልሚያ ውስጥ ቆይቶ በፔናልቲ በተገኘች ፍጹም ቅጣት ምት የሳሳላትንና እንደ አባት እናት ውርስ ደረቱ ላይ ለጥፎ የጠበቃትን የ1-0 ጊዜያዊ ድል ሊያጣት ተገዷል። ኡስማን ደምቤሌ የተሰኘ የጎል ጃውሳ ነበረ ከበረኛው በተቃራኒ ጎን የመሰገበት 62ኛው ደቂቃ ላይ ነበረ። ኡስማን ደምቤሌ አርሴ ካይ ሃቬሬዝ በተሰኘ ተጫዋቹ ገና በመጀመሪያው ግማሽ 6ኛው ደቂቃ ላይ የፒኤስቪን የጎል መረብ በገለበ መራራና ከራራ ምት ለቡድኑ ያቀዳጀውን ወሽመጥ ቆራጭ ጎል ፋይዳ ቢስ አደረጋት፣ አመከናት 62ኛ ደቂቃ ላይ። እውነቱን ለመናገር
ያች ጎል ስትገባበት አርሴ ወኔው መቀዝቀዝ ብቻ ሳይሆን ሰማይ የተደፋበት መሰላ። በኳስ ቁጥጥርና በጎል ወረራ ብዛት ስታቲስቲኩ የበላይነት የሰጣቸው ሴንት ጀርሜዎች 120 ደቂቃውን 1-0 ተለያይተው በአምስቱ መለያ ምቶች 4-3 በማሸነፍ አርሴዎችን ከ22 ዓመታት በኋላ ተገላገልነው ወዳሉት ሙቅ እምባ መልሷቸዋል። ፑሽካሽ ስታዲየምን ካጨቁት መካከል ከነበሩት ቀይ ለባሽ የአርሴ ተጓዥ ደጋፊዎች መካከል ጥቂቶቹ በጋብርኤል መሳት የዋንጫው ተስፋ ከእጃቸው ላይ እንደተነጠቀ ሲያውቁ ምንም መሆን አቃታቸው፣ ማመን አቃታቸው። የውስጣቸው እሳት ጠፍቶ በረዶ የገነዘው መሰሉ። ያማል፣ ሽንፈቱ ያማል። የ22 ዓመታት አይነ ጥላና ገረገራ የቀደደ የመድፈኞቹን ተኳሽነት የዋንጫ ቅንጥን መጥቶ የሚጥል ገዳይ በማድረግና ወደ ረሱትና ወደ ራቁት የድል አድራጊነት ዋንጫ የመለሰው አሰልጣኝ ሚኬል አርቴታን ለቲኤንቲ አስተያየቱን ሰጥቶ ነበር። እንዴት ብዬ ልጽናና ነው ያለው። አዎ በውድድሩ ሙሉ ወጥነ እስከ መጨረሻዋ ደቂቃ ድረስ መተህ ዋንጫውን በፍጹም ቅጣት ምቶች ስታጣ ለመቀበል አስቸጋሪ ነው ብለዋል። ዕጣ ፈንታ ሚኬል አርቴታን እንዲህ ያለ ችግር ላይ ጥላ 2 መደዳ አሸናፊ በማድረግ እንክንክ ያለችው የፓሪስ ሴን ጀርሜው አሰልጣኝ ሉዊስ ኤንሪኬ ግን እጅንን ዝብንን ቅብርር አድርጎት ነበረ። ደስታም ድካምም ቅልቅል ነው የሚሰማኝ አለ በዛው ቲኤንቲ ላይ ለቀረበለት ጥያቄ ሲመልስ። ፍልውሃ የሚያስከነዳ የልብ ሙቀት ቃሎቹን ከንፈሩ ላይ እየቀቀላቸው። የዓመቱ የግጥሚያ ዘመን ውስጥ ጣፋጩ ጊዜ ይሄ አሁን ነው። አሁንም ሻምፒዮን ነን 2 ጊዜ በመደዳ። ኢትዝ አሜዚንግ ይገርማል ማለቱ ነው። ሲቀጥልም ይገባናል፣ ለተጫዋቾችም ለመላ ደጋፊዎቻችንም ይገባቸዋል፣ አሸናፊ መሆናችን ይገባናል ብለዋል። ይሁንና የቲኤንቲ አስተያየቱን እዚህ ላይ መዝጋት ለአርሴናሎች አስጨናቂና በጀግንነት የተሞላ ጨዋታ ዕውቅና ለመስጠት እንዳይሆንበት በመጠንቀቅ ሲቀጥል ጨዋታው በጣም ከባድና አስቸጋሪ ነበረ። አርሴዎች እንኳን ደስ አላችሁ፣ ከባድ ነበራ። ታላቅ ጨዋታን ያደረጋችሁት ያለ ነው ብለዋል። ያለ ነው ኢትዝ ኖርማል ያለው እንግዲህ ምንጊዜም አሸናፊና ተሸናፊ መኖሩ የግድ ነው ለማለት ነው። የቲኤንቲ ጋዜጠኛ ለአሸናፊው አሰልጣኝ ሉዊስ ኤንሪኬ ያቀረበለት የመጨረሻ ጥያቄ ሌጀንድን በልህ ወይም ሌጀንድ ሆነሃል የሚል ነበረ። ሌጀንድ አለ 2 ተከታታይ የሻምፒዮንስ ሊግ ዋንጫን በድል አድራጊነት አከታትሎ ያነሳው አሰልጣኝ ሉዊስ ኤንሪኬ ሌጀንድ፣ እኔ እንደዚህ አይነት ነገር ላይ ፍላጎት የለኝም ሲል መልሰዋል። ይሁንና እውነትን መካድ አይቻልም። ሌጀንድ እንጂ ሉዊስ ኤንሪኬ ይመችህ፣ ከርሞ ደግሞ ለሻምፒየንስ ሊግ 3 ያብቃህ እንላለን። ከ10 ዓመታት በላይ የኮንስትራክሽን ልምድ ያለን ሲሆን ከ5 በላይ ሳይቶችን ሰርተን አስረክበናል። አሁን ደግሞ በ6 ወር የምናስረክባቸው ግንባታቸው 85% የደረሱ ሳይቶችን በጀሞና ሶማሌ ተራ ከባለ 1 እስከ ባለ 3 መኝታ አማራጭ በካሬ 79800 ብር ብቻ በ20% ቅድመ ክፍያ በተለያዩ የካሬ አማራጭ ማለትም ከ44 እስከ 150 ካሬ አማራጮችን አቅርበንሎታል። የማስታወቂያ ዋጋ በፒያሳ በካሬ 90300 ብር፣ በሰባራ ባቡር በካሬ 88200 ብር፣ በጀሞ በካሬ 79888 ብር እንዲሁም በአየር ጤና በካሬ 66000 ብር አማራጮች ስናቀርብ በታላቅ ደስታ ነው። የካሬ አማራጭ ባለ 1 መኝታ 44 ካሬ፣ ባለ 2 መኝታ 84 እና 97 ካሬ፣ ባለ 3 መኝታ ከ120 እስከ 150 ካሬ አቅርበናል። የንግድ ሱቆችን ከ12 ካሬ ጀምሮ ከ205000 እስከ 350000 ብር ድረስ ፒያሳ ላይ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ።
ዓለም አርሰናሎች በዛሬው ጨዋታቸው የመጀመሪያዋን ጎል ካስቆጠሩ በኋላ ከማጥቃትና ተጨማሪ ጎሎችን ከማስቆጠር ይልቅ ትኩረታቸውን መከላከል ላይ ብቻ ስላደረጉ ይሆን ለሽንፈታቸው ዋነኛ መንስኤ ተደርጎ ሊወሰድ የሚችለው ወይስ ደግሞ በፔናልቲ የሚለያዩበት ቦታ ላይ የሰሩት ስህተት ነው ወይ የሚለውን ብትነግረን? አዎ ይሄ የፔናልቲ ምት እውነቱን ለመናገር የነርቭ ጉዳይ ነው። ፔናልቲ የነርቭ ጉዳይ ነው እና በዓለማችን የምናውቃቸው ታላላቅ ተጫዋቾች እስከ እንደ ማራዶና ወደዚህ ስትመጣ እነ ሜሲ እነ ፕላቲኒ ታሪካቸውን ያጡበት ነው። ያጋጥማል። ራሱ ማን ነው ክርስቲያን ሮናልዶ ስተዋል። ኢሪጎሬ የችሎታና የብቃት የስ ነው። ነገር ግን ነርቫቸውን መቆጣጠር የሚችሉ በጣም ጠንቃቆች ድል የሚሰሩበት ነው እና እነዚህ ዛሬ ሳቱ ልጆች ትናንትና ጎል ሲያገቡ የነበሩ ናቸው እና ምንጊዜም ጨዋታ ወደ ፍጹም ቅጣት ምት ሲሄድ ልብ መሰበሩ አይቀርም። ዳንኤል ሄርት ብሬኪንግ ለሚሸነፈው ቡድን በጣም ልብ ሰባሪ ነው እና ጨዋታዎች ሁሉ በመደበኛው ጨዋታ ቢያልቁ እንዴት ደስ ሲል ነበር። ወደ ጨዋታው ላይ ስንመጣ አርሴ ራሱን ለድብደባ አጋልጧል። ይህንንም ያደረገበት አንድም የቡድኑ አወቃቀርም ይመስላል ከፍተኛ ዋጋ ይሰጣል ለመከላከል እና አንዱ በዚህ በራሱ በእንግሊዝ ፕሪሚየር ሊግ ላይ የታየለት ለድል መብቃቱም እንደ አንድ ምክንያት የቀረበለት መከላከያውን ድሮ ጣሊያኖችን አሁን ጣሊያኖች በምን ደረጃ ላይ እንደሚገኙ አላውቅም፣ ካቴራን የሚባሉት እና አርሴዎች ጎል ባለማስደፈር ይታወቃሉ። መድፋቸውን ሁለት አይነት አጠቃቀምን ያላቸው፣ አንደኛ በሰደፉ ወደ ጎላቸው እንዳትመጣ ይከላከሏል። በጣም ይከላከላሉ። ወደኋላ ሞር ከፊት ወደኋላ ሆኖ 4-4-2 ነው የሚጫወቱት። ነገር ግን ደግሞ ኳስ ተቀባብሎ ሲወጡ ከሜዳ ከርቀት ሁሉ ኳስን እንደ ቀንቡላ መረብ ላይ ማሳረፍ የሚችሉ ናቸው። የመጀመሪያው ግባቸው እኮ የዚህ ምሳሌ ነው። የመጀመሪያው ግብ ምቶ የዛ ምሳሌ ነው። ስልታቸው ነው። እነዚህኛዎቹን ግን በእውነት ሲገልጻቸው ስትመለከት በሰም የተወለወለ ሞዝቮልድ ላይ የሚጫወቱ ነው የሚመስሉት ደግሞ እነዚህ ፔሲቪዎች እና አታክ ነው መፈክራቸው። አጥቃ በለው እና መሀል ክፍላቸው በጣም ጠንካራ ነው። አይደለም ዳኒ አይተው ከሆነ ጨዋታውን። ስለዚህ እኔ ከዛሬ ምሽት ጨዋታውን ያየሁት ከሁለት እግር ኳስ ያበዱ ወዳጆቼ አንድ ሞባይል ስልክ ይዘው ለሁለት ነው የሚያዩት እና ቀና የለም፣ ቡናውን አይጠጡም፣ የሚበሉትን የሚጎርሱትን ነገር አየም፣ ዝም ብሎ ነው የሚያስገቡት። አይናቸው ከእንትኑ ላይ መነቀል አልቻለም፣ ከሞባይል ስክሪኑ ማለት ነው። እኔ ደግሞ ትንሽ ዘና ባለ ሁኔታ ነው የማየውና በእውነት ወረራው ብዙ ነበረ የፒኤስቪ እና እንዳየኸው በግሩም ሁኔታ የመጀመሪያውን ግማሽ በ1-0 መሪነት ማጠናቀቅ ችሎ ስለነበረ አርሴናል እና ከዛ በኋላም በሁለተኛው ጨዋታ መልስም ኦልሞስት 20 ደቂቃ ሊሆን የሚችል ከአጋማሹ ድረስ ልትል እስከ 62ኛው ደቂቃ ድረስ ተከላክሎ ነጥቡን ይዞ ቆይቶ ነበረ። ያው በፋውል ምክንያት የፍጹም ቅጣት ምት ነው ዛሬ የገደለው አርሴናልን ቤዚካሊ የገደለው የፍጹም ቅጣት ምት ነው። ያቺ ጎል ከተቆጠረች በኋላም ምንም ያህል እንኳ ስታቲስቲኩ በወረራም በማጥቃትም በአይናችንም እንዳየነው ሞር ጨዋታው ላይ ጎል የማግባት መሻትን ያየንባቸው ፒኤስጂዎች ቢሆኑም የመጀመሪያው 90 ደቂቃም ሆነ 120 ደቂቃው ሊጠናቀቅ የቻለው ግን በዚሁ 1-0 ውጤት ነው እና ኢትስ ትራጂክ ገብተዋል። እዚህ ደረጃ ከደረሰ በኋላ ዓለማዊ ጉዳይ ሆኖ የፊት ወንበር ላይ የምትቀመጥ ብትሆን ከ22 ዓመታት በኋላ 22 ዓመታት ይሄ በእንግሊዝ እግር ኳስ ውስጥ በ5 እና በ6 ዓመታት ውስጥ
2-3 ዋንጫ ያነሳ የነበረ ቡድን በእውነት ነው የምነግርህ ዋንጫ እንዳይበላ ተብሎ አገር ያደመበት ይመስል 22 ዓመት ዳንኤል በእግራቸው መቆም በሚገባ ሳይችሉ በእግራቸው ዳዴ ሲሉ የነበሩ የደጋፊ ልጆች በተራቸው የ24 እና የ25 ዓመት ጎረምሳ ከሆኑ በኋላ ነው አርሴናል ዋንጫ ሲያነሳ ያዩት። ሌሎች ደግሞ 50 ዓመት ላይ የነበሩ አንዳንዶቹ ሞተዋል። ማሊያውን አሰርተው ነው ሐውልታቸው ላይ የሞቱት። ሌሎቹ ደግሞ ከዘራ ይዘዋል። በጣም ረጅም ጊዜ ነው አርሴናል ያለ ጎል የቆየው። ያንን አይነ ጥላና ገረገራ ከሰበረ በኋላ ምንም አይነት ኃይል እንደማይዘው ከዚህ በኋላ ቲፎዞዎቹ ኖ ሞር እንዲህ አይነት የተራዘመ ሁዳዴ ኖ ሞር ጦም ገብቷል የሚል መልእክቱን የሚያስተላልፍበትና በእውነት በነገው ዕለት ነው እንግዲህ ጠቅላላ በዚህ በፕሪሚየር ሊግ ያገኘውን ዋንጫም በደጋፊዎች ፊት ይዞ እንግዲህ በለንደን ዙሪያ የሚታየው ትልቅ ሴሬሞኒ አለ ነገ እና የዚህ ፕሪሚየር ሊግ ዋንጫውንም እነዚህ ፓሪስ ሰን ጀርሞች አልጠግባይ ናቸው መቼም ለሁለተኛ ጊዜ እኮ ነው የወሰዱት ዳንኤል። ስለዚህ እነሱን በእውነት እኔ አገላለጹ ትንሽ ወደ ገጠር የሚሄድ ሊሆን ይችላል። ነገር ግን ጃርሲ የበላው ዱባ ያስመስሉታል ብዬ ነበረ የጠበቅኩት ፓሪስ ሰን ጀርሜን አልሆነምና እና ዛሬ ፓሪስ ሌሊቱን በጭፈራ ነው የምታነጋው። ለንደን ደግሞ በጊዜ ተኝታለች ማለት ነው። ምን ታደርጓል ዳኒ? ዓለም አርሰናሎች የፕሪሚየር ሊግ ዋንጫን ካነሱ 22 ዓመታትን እንዳስቆጠሩ ይታወቃልና አሁን ደግሞ የዛሬውን ጨዋታ እንደው አሸንፈው ቢሆን ኖሮ ከስንት ጊዜ በኋላ ነበር የሻምፒዮንስ ሊግን ዋንጫ ሊያነሱ የነበረው የሚለውን ብትነግረን። ዳኒ አርሴናል በታሪኩ የሻምፒዮንስ ሊግ ዋንጫን አሸንፎ አያውቅም። ስለዚህ በዛሬው ጨዋታ አሸንፎ ቢሆን ኖሮ አንደኛ በሻምፒየንስ ሊግ ረጅም ታሪክ ውስጥ የመጀመሪያው የባህር ድል ይሆን ነበር ማለት ነው። ሁለተኛ ይሄ ለ22 ዓመታት ያህል እግር ተወርች አስሮ ከዋንጫ ጋር ያፋታውን ይሄ አይነ ጥላና ገረገራ ለአንዴና ለመጨረሻ ጊዜ ሰባብሮ መጣሉን እና ዋንጫ ፊት መክሸፍን እና ወደዛ 22 ዓመታት አይኑን ወዳሞጨሞጨው መራራ ለቅሶና ሐዘን እንደማይመለስ ማሳያው ነበረ። ለዚህ ነው ቡልጋሪያ ሄዶ ብዬ የማስበው እና በዛሬው ዕለት ስታዲየም ውስጥ ያሉ የአርሴናል ደጋፊዎች የሰታ እዚህም ሀገራችን ውስጥ ቁጥር ሰፈር የሌላቸው ደጋፊዎቻችን ያ ሊረሱት የሚፈልጉት በአርሴናል ዋንጫ አሸናፊነት አበቃ ብለው በከፍተኛ መተማመን በማረባቸው ያበሱት አይናቸው ወደዛ መጥፎ ፊሊንግ እንደገና ተመልሷል ማለት ነው። እንደገና አይናቸውን ባገር ያን ያህል ያሳዛኝ ዛሬ አርሴናል ሽንፈት። ዳንኤል ዓለም ለሰጠህን ደስ የሚል አቀራረብና ትንታኔ በጣም አመሰግናለሁ። መልካም አዳር ይሁንልህ ዳንኤል። መልካም አዳር ይሁንልህ። እግዚአብሔር ያጽናህ። አሜን። ዓለም ከ10 ዓመታት በላይ የኮንስትራክሽን ልምድ ያለን ሲሆን ከ5 በላይ ሳይቶችን ሰርተን አስረክበናል። አሁን ደግሞ በ6 ወር የምናስረክባቸው ግንባታቸው 85% የደረሱ ሳይቶችን በጀሞና ሶማሌ ተራ ከባለ 1 እስከ ባለ 3 መኝታ አማራጭ በካሬ 79800 ብር ብቻ በ20% ቅድመ ክፍያ በተለያዩ የካሬ አማራጭ ማለትም ከ44 እስከ 150 ካሬ አማራጮችን አቅርበንሎታል። የማስታወቂያ ዋጋ በፒያሳ በካሬ 90300 ብር፣ በሰባራ ባቡር በካሬ 88200 ብር፣ በጀሞ በካሬ 79888 ብር እንዲሁም በአየር ጤና በካሬ 66000 ብር አማራጮች ስናቀርብ በታላቅ ደስታ ነው። የካሬ አማራጭ ባለ 1 መኝታ 44 ካሬ፣ ባለ 2 መኝታ 84 እና 97 ካሬ፣ ባለ 3 መኝታ ከ120 እስከ 150 ካሬ አቅርበናል። የንግድ ሱቆችን ከ12 ካሬ ጀምሮ ከ205000 እስከ 350000 ብር ድረስ ፒያሳ ላይ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ።